ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው ድጋፍ ታደርጉ ዘንድ ያክብሮት ግብዣችን እያቀረብን በትናንትናው ዕለት ከሳውዝ አፍሪካ ላደረጋችሁልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ሌሎች የፕሮግራማችን አድማጮች ከሀገር ውጭ የምትገኙ በሱፐር ታንክስ ድጋፍ ታደርጉ ዘንድ ያክብሮት ግብዣችን ነው። በትናንትናው ዕለት በኤፍኤ ካፕ የፍጻሜ ጨዋታ ክሪስታል ፓላስ እና ማንቸስተር ሲቲን በዌምብሌ ያገናኘው ጨዋታ እንግዲህ በክሪስታል ፓላስ 16ኛ ደቂቃ በኤበሪቼ ኤዜ ብቸኛ ግብ ፓላስ በ120 ዓመት ምስረታው የመጀመሪያውን ሜጀር ዋንጫ ማሳካት ችሏል። በክለቡ ታሪክ ብቸኛና የመጀመሪያ ድሉን በትናንትናው ዕለት ሲቲን 1-0 16ኛ ደቂቃ ላይ ባስቆጠሩት ግብ የዋንጫ ባለድል ሆኗል። በዓለም እግር ኳስ በተለይ በሊግ ደረጃ በሚደረጉ ትላልቅ ውድድሮች ውስጥ ስመጥር ብዙ ታሪክ ያለውን የኤፍኤ ካፕን ዋንጫ ክሪስታል ፓላስ በክለቡ ታሪክ የመጀመሪያ የዋንጫ ድል በኤፍኤ ካፕ ደግሞ 45ኛውን ድል ማሳካት ችሏል። አስገራሚ ውጤት በትናንትናው ዕለት ምሽት 12:30 በተደረገ ዌምብሌ ፍልሚያ ፓላስ እንግዲህ ታሪካዊ ባለድል ሆኗል። ማንቸስተር ሲቲን በማሸነፍ ሲቲ ለተከታታይ 2 የውድድር ዓመት በኤፍኤ ካፕ ፍጻሜ እንግዲህ ከ1988 ከ1990 በኋላ በተከታታይ ለፍጻሜ በቀረበበት ጨዋታ እንግዲህ ሽንፈት አስተናግዷል። የፔፕ ቡድን ከ2017 በኋላ ለመጀመሪያ ጊዜ ያለምንም ዋንጫ የውድድር ዓመቱን ማጠቃለል ችሏል። ይሄም ለፔፕ በጎ የሚባል አይደለም። ነገር ግን የፓላስ ድል በተለየ ሁኔታ የሚነሳ ነበር። ጨዋታው ከመጀመሩ በፊት ስንመለከት የነበረው የደጋፊው ከክለቡ አጠገብ የቆመበት መንገድ ያለማቋረጥ 90 ደቂቃ ክለባቸውን ሲደግፉ የነበረበት መንገድ የሚያስገርም ነው። በ100 ደቂቃ የተገኘ ጣፋጭ ድል በኦሊቨር ግላስነር መሰልጠን ከጀመረበት ጊዜ አንስቶ ፓላስ ምን ያክል እንደተቀየረ የሚያሳየም ውጤት ነው። የምሽቱ ጨዋታ አብዛኛው የእግር ኳስ ቤተሰብን ምናልባት ያስደሰተም ውጤት የተመዘገበ ይመስለኛል። ከሲቲ ደጋፊዎች ውጪ እንደ ፓላስ የመከላከል አቅም በጨዋታው ያቀዱበትን መንገድ ለመተግበር እስከ 100ኛ ደቂቃ ድረስ የተጓዙበት ርቀት የሲቲ ፍጹም የጨዋታ ብልጫ በሙከራም በጨዋታም በኩል ተሽሎ መገኘት የግብ ጠባቂው የቀድሞ የማንቸስተር ዩናይትድ ንብረት የሆነው ዲን ሄንደርሰን ልዩ ብቃት ታክሎበት ሙሉ የፓላስ ተጫዋቾች ያሰልጣኙን ታክቲክና ህግ በአግባቡ በመተግበር እንግዲህ ክለቡን በታሪክ የመጀመሪያ ዋንጫ ባለድል ማድረግ ችለዋል። እንደ ክሪስታል ፓላስ አስደናቂ ውጤት በዘንድሮ የውድድር ዓመት ከተገኙ ትላልቅ ውድድሮች ላይ ከተመዘገቡ የዋንጫ ውጤቶች እንግዲህ አንዱ ሆኗል። የፓላስ የምሽቱ ድል በተለይ ደግሞ በዘንድሮ የውድድር ዓመት የምንመለከተው በእግር ኳስ ታሪካቸው አነስተኛ ዋንጫ ያሸነፉ ወይም ዋንጫ ካሸነፉ ረጅም ጊዜ የሆኑ ክለቦች በዘንድሮ የውድድር ዓመት ዋንጫዎችን ያሸነፉ ነው የሚገኙት። ለምሳሌ ባለፈው የሊግ ካፕ ሌላኛው ጨዋታ ኒውካስል ሊቨርፑልን በፍጻሜ በማሸነፍ የካራቦ ካፕ አሸናፊ መሆን ቻለ። ከ70 ዓመት በኋላ ደጋፊው ዋንጫ መመልከት ችሏል። ይሄም በዘንድሮ የውድድር ዓመት የተመለከትነው ነው። በተጠናቀቀው የውድድር ዓመት እንደምታውቁት ባየር ሌቨርኩዘን የቡንደስሊጋውን ዋንጫ ለመጀመሪያ ጊዜ ማሳካት ችሏል። በአንድ የውድድር ዓመት 2003 የውድድር ዓመት ላይ ትሪፕል ዊነር ለመሆን የተቃረበ ቡድን በአንዴ ነበር 3 ዋንጫዎችን ያጣው። ከዛን ጊዜ አንስቶ የነበረው የክለቡ ታሪክ የሚተችበት በተናጠል ስሞቱለት ሲነቀፍ የነበረ ባየር ሌቨርኩዘን እንግዲህ በዛቪ አሎንሶ በተጠናቀቀው የውድድር ዓመት የመጀመሪያ ቡንደስሊጋ ዋንጫውን ያለምንም ሽንፈት አሸናፊ መሆን የቻለው ፓላስም እንግዲህ በኦሊቨር ግላስነር በወጣቱ አሰልጣኝ ከዚህ ቀደም በኢንትራ ፍራንክፈርት የምናውቀው በፍጻሜ ጨዋታ ሬንጀርስን አሸንፈው
ኢንትራክ ፍራንክፈርትን በታሪክ የመጀመሪያ የዩሮፓ ሊግ አሸናፊ ማድረግ የቻሉ ወደ ፓላስ ከተዘዋወሩበት ጊዜ አንስቶ ቡድን ውስጥ የሚታይ ለውጥ የሚታይ ተጫዋቾች እድገት የሚታይ የቡድን እንቅስቃሴ ማምጣት የቻሉ አሰልጣኝ በመጨረሻም እንግዲህ ክለቡን የዋንጫ አሸናፊ ማድረግ ችሏል። እንዲሁም ክሪስታል ፓላስ በእግር ኳስ ታሪኩ ለመጀመሪያ ጊዜ ወደ ዩሮፒያን ውድድር ተሳታፊነትን ቦታ ይዞ አጠናቋል። 7ኛ ደረጃ ላይ የሚገኘውን ክለብ በፕሪሚየር ሊግ የሚያጠናቅቀውን ተክቶ ወደ ዩኤፋ ዩሮፓ ሊግ በቀጥታ በቀጣይ የውድድር ዓመት ተሳታፊ ይሆናል ማለት ነው። ይሄ በክለቡ የተመዘገበ የመጀመሪያ ታሪክ ነው። እንደ ፓላስ በዘንድሮ እግር ኳስ እንግዲህ ደስተኛ የሚሆን ቡድን ያለ አይመስልም። የመጀመሪያ ዋንጫ ድሉን በወጣት አሰልጣኝ ታግዞ በነዛ አስደናቂ ተጫዋቾች በነ ኤብሪቼዜ በነ ማቴታ በነ እስማኤል ሳር እንዲሁም የግብ ጠባቂው በተለይ አስተዋጽኦ የሚያስገርም ነበር። ጨዋታው እንዴት ነበር የሚለውን በተወሰነ መልኩ እስቲ እንመልከት። በተለይ የመጀመሪያ 15 ደቂቃ የሲቲ ፍጹም የበላይነት በጨዋታው ላይ የነበረበት ደቂቃ ውስጥ ነው እንግዲህ ፓላሶች ግብ ያስቆጠሩት። ነገር ግን ሲቲ ዶሚኔት ባደረገበት ወቅት እንደሌላው ጊዜ ኳስን ተቆጣጥሮ ሙከራዎች ግን ሳይኖሩ ወይም ፔኔትሬሽኖች በእንቅስቃሴ በኩል ሲቲ የተገደበ ቢሆን በአንዳንድ ሁኔታዎች እነዚህ እድሎችን ቢፈጠሩ ብለን እናነሳለን። ሲቲ በበለጠበት ደቂቃ በርካታ ሙከራዎችን አድርጓል። ለምሳሌ በመጀመሪያ 15 ደቂቃ ሲቲ 133 የተሳኩ ፓሶችን በመጀመሪያ 15 ደቂቃ ውስጥ ማድረግ ችሏል። 133 ፓሶችን ከነዚህም ውስጥ 4 ሙከራዎችን አድርጎ 2ቱ በግብ ጠባቂው አማካኝነት የመከኑ ነበር። ለግቧ መቆጠር ምክንያት የነበረው በመልሶ ማጥቃት የነበረው የክሪስታል ፓላስ ሃይ ተርኖቨር ነው። በዛ ላይ ደግሞ እንቅስቃሴው ከመጀመሩ በፊት ከ52 ሰከንድ ቀደም ብሎ ሃላንድ በጨዋታው ትልቁን እድል አግኝቶ ያመከነበት ያ እንቅስቃሴ ነው። እንግዲህ በመልሶ ማጥቃት ፓላሶች በ9 ሰከንድ የመልሶ ማጥቃት በ13 ንክኪ በነበረ እንቅስቃሴ ነው የመጀመሪያ ግባቸውን ማስቆጠር የቻሉት። በ15 ደቂቃ ውስጥ ፓላስ የተሳካ ፓስ ማድረግ የቻለው 13 ነው። ነገር ግን ለመልሶ ማጥቃት እንቅስቃሴ የፈጀባቸው ሰከንድ 9 ሰከንድ ነው። በካውንተር አታክ ተመልሰው በሲቲ መረብ ላይ ኢዜ ማስቆጠር የቻለው። ስለ ኢዜ አንዳንድ ከጨዋታው ቀደም ብሎ የወጣ አንዳንድ ሪፖርቶችን ስመለከት ነበርና ለመጀመሪያ ጊዜ ኤብሪቼዜ የተያዘው በሚልዊ አካዳሚ ነበር። በሚልዊ አካዳሚ ተይዞ ይሄ ተጫዋች እንግዲህ እድገት ማሳየት አልቻለም ተብሎ ከዛ አካዳሚ እንዲቀነስ ምክንያት ሆነ። ከዛም በኋላ በአካዳሚ ተጫዋቾችን ለትላልቅ ክለብ በሚያቀርቡ ኤጀንቶች ተይዞ ለአርሴናልም እንዲፈርም ጥያቄ ቀረበ። አርሴናል መቀበል አልፈለገም ኤብሪቼዜ። ዛሬ ላይ የተጫዋች እንግዲህ በፓላስ አካዳሚስ ቆይቶ በፓላስ አድጎ በመጨረሻም ክለቡን የመጀመሪያ በታሪክ ብቸኛ ዋንጫውን እንዲያሳካ የዋንጫው ዕለት እንግዲህ ግቡን ያስቆጠረ ተጫዋች ሆኖ በኮከብነት ነው ያመሸው። ኢዜ በእነዚህ ክለቦች ተቀንሶ ያልተፈለገ በመጨረሻም ደግሞ ለፓላስ ታሪካዊ ድል መነሻ የጨዋታውም ልዩነት ፈጣሪ ነበርና የተለየ ምሽት ነው ለኤብሪቼዜ የምሽቱ ድል። በተለይ ተጋጣሚው ማንቸስተር ሲቲ ይህን ተጫዋች በእጅጉ ይፈልገዋል። ራሱን በደንብ አውጥቶ ያሳየበት፣ በመከላከሉ በኩል ደግሞ የፓላስ ስትራክቸር የሚያስደንቅ ነበር። ከጨዋታው የመጀመሪያ ደቂቃ አንስቶ እስከ 100ኛ ደቂቃ ድረስ በተመሳሳይ ቅርጽ ባቀዱት መሰረት ይሄን ማንቸስተር ሲቲ ያለምንም 6 ቁጥር ተጫዋች የፓላስን ጌም ፕላን የተረዳው ፔፕ በሙሉ የማጥቃት ስትራክቸር ነበር የገባው። በ6 ማጥቃት ላይ መሰረት ያደረጉ አማካዮች አጥቂን አካቶ ነበር ፔፕ ከምርጥ 11 ጀምሮ ማጥቃትን ታሳቢ ያደረገ ቡድን ይዞ ቢገባም እንግዲህ የፓላስን የተከላካይ ክፍል አልፎም ዲን ሄንደርሰን ማለፍ ተስኖት ነው 1-2 የተሸነፈው። እንግዲህ ጨዋታው ቀጥሎ የሲቲ ጫና ፓላስ ካስቆጠረበት ደቂቃ አንስቶም እንደቀጠለ ነው። በተመሳሳይ መንገድ
ሲቲዎች በሁለቱም ዊንግ በተደጋጋሚ በመሞከር የፓላስን የመከላከል ስትራክቸር ለማስከፈት ጥረት አድርገው በመጨረሻም እንግዲህ ሚሼል በሰራው ፋውል በርናንዶ ሲልቫ ላይ የተገኘችውን ፍጹም ቅጣት ምት ኤርሊ ሃላንድ እንግዲህ ለግብፃዊው ኡመር መርሙሽ እንዲመታ ካሻገረ በኋላ መርሙሽ ያችን ፔናልቲ መጠቀም አልቻለም። ዲን ሄንደርሰን አድኖት በኤፍኤ ካፕ ታሪክ ሁለተኛ ግብ ጠባቂ ሆኗል። ከ2010 ከፒተር ቼክ በኋላ በፋይናል ከፔናልቲ ሹታውት ውጪ ያለ ፍጹም ቅጣት ምት በማዳን ሁለተኛ ተጫዋች ሆኗል። ይሄ እንግሊዛዊ ግብ ጠባቂ እንግዲህ በ20 ሚሊዮን ፓውንድ ወደ ፓላስ በቋሚ ዝውውር የተዛወረው። በሜዳ ውስጥም የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄልም ነበሩ። በርካታ እንግሊዛዊ ተጫዋቾች በሜዳ ውስጥ አስደናቂ እንቅስቃሴ አሳይተዋል። በተለይ በፓላስ በኩል ከግብ ጠባቂው ዲን ሄንደርሰን አንስቶ እነ ጉይ ሚሼልም በተመሳሳይ አደም ዋርተን ኤበሪቼዜ በግሩም ሁኔታ ነበር የምሽቱን ጨዋታ ሲያደርጉ የነበረው። የኦሊቨር ግላስነር ታክቲክ በአግባቡ የተፈጸመበት ፔፕ እስከ መጨረሻ ደቂቃ ድረስ የጣረበት መንገድ እንግዲህ አንድም ግብ ለማስቆጠር ሳይችል ቀርቶ እንግዲህ የተገኙ እድሎችም ሳይጠቀሙ ሃላንድ 7 ባደረገው የዌምብሌ ጨዋታ ምንም ግብ ሳያስቆጥር ምንም አሲስት ሳያደርግ በምሽቱም ጨዋታ ሲቲ ሽንፈት አስተናግዷል። ፔፕ እንግዲህ ከ2017 በኋላ ለመጀመሪያ ጊዜ ነው ያለምንም ዋንጫ ይሄን የውድድር ዓመት የሚያጠናቅቀው። ገና የሻምፒየንስ ሊግን ቦታ እርግጠኛ ያልሆነበት አሁን ላይ ባለው ደረጃ ከሆነ 6ኛ ደረጃ ነው ሲቲ የሚገኘው። ቀሪ ጨዋታ አለው። ሮብ ምሽት ከበርንማውዝ ጋር በኢቲሃድ የሚያደርገው ጨዋታ ይጠበቃል። የሻምፒየንስ ሊግን ቦታ አላረጋገጠም። የኤፍኤ ካፕን ፍጻሜ በሽንፈት አጠናቋል። ፔፕ ከባድ ውጥረት ውስጥ ገብቷል። በቀጣይ እንግዲህ 2 የፕሪሚየር ሊግ ጨዋታዎችን የግድ የማሸነፍ ቅድመ ሁኔታ ውስጥ ገብቷል። አንዱን በሜዳው አንዱን ከሜዳው ውጪ። ነገር ግን የፓላስ ታሪካዊን ድል በተወሰነ መልኩ በተለይ በጨዋታው ያሳዩት ካራክተር በፓላሶች በኩል በጣም የሚደነቅ ነው። ታክቲካል ዲሲፕሊኑ ከጀመረበት የመጀመሪያ ደቂቃ አንስቶ የተጫዋቾች ሜዳ ውስጥ ያላቸው ኮንሰንትሬሽን በእያንዳንዱ የሲቲ የኳስ ቅብብል ውስጥ ፓላስ ትኩረት ሳይስት በእያንዳንዱ እንቅስቃሴ ተጫዋቾች በሙሉ የመከላከል ስትራክቸር እያንዳንዱን የሲቲን ኳስ ሲመክቱ ከተከላካዮች ሲያልፍ ደግሞ የጨዋታው ኮከብ የነበረው ዲን ሄንደርሰን በግሩም ሁኔታ አንዳንድ የማይመለሱ ጠንካራ ኳሶችንም እያዳነ ለምሽቱ ድል ትልቁ ሚና ሲጫወት ነበር። ለምሳሌ የግብ ጠባቂው የዲን ሄንደርሰን የምሽቱን ብቃት በተወሰነ መልኩ ስንመለከት እንግዲህ 6 ሙከራዎችን 6 ቢግ ቻንሶችን ማዳን ችሏል። ለመጀመሪያ ጊዜ ቅድም እንደነገርኳችሁ ከ2010 በኋላ ፒተር ቼክ ከፖርቶዝማውዝ ጋር በነበረው ፍጻሜ 2010 ላይ ያዳናት ፔናልቲ አብዛኛው የእግር ኳስ ቤተሰብ የሚያስታውሰው ነው። ከዛን ጊዜ በኋላ እንግዲህ ከ14 ዓመት በኋላ ነው ለመጀመሪያ ጊዜ በፍጻሜ በኤፍኤ ካፕ ፍጻሜ ፍጹም ቅጣት ምት ግብ ጠባቂ ሲያድን። ይሄ የሚያስገርም ነው። ነገር ግን የሲቲ ፍጹም የበላይነት መውሰድ እንዴት በፓላስ ላይ አንድ ግብ እንዲቆጠር እንኳን የተወሰኑ ክፍተቶችን ሊያገኙ አልቻሉ የሚለው ጉዳይ ደግሞ በፔፕ በኩል ጥያቄ የሚያስነሳ ነው። ከመጀመሪያ አስተላለፉ እንኳን ብንመለከት በተናጠል ብቸኛ አማካይ ተነጥሎ በ6 ቁጥር ሚና እስከ 85ኛ ደቂቃ ድረስ የተጫወተው በርናንዶ ሲልቫ ነው። ከበርናንዶ ሲልቫ ፊት ለፊት ኬቪን ዲብሮይን እና በርናንዶ ሲልቫን በጋራ አማካይ ስፍራ ላይ በማጣመር ከዲብሮይን ፊት ለፊት የሚገኙ 4ቱም ተጫዋቾች በፔፕ የማጥቃት እንቅስቃሴ ውስጥ ትልቅ ተጽዕኖ የሚፈጥሩ ናቸው። ሳቪኒዮ፣ መርሙሽ፣ ዶኩና ሃላንድን ነበር ማሰለፍ የቻለውና ይሄን የማጥቃት እንቅስቃሴ ለ100 ደቂቃ መከላከል መመከት በእያንዳንዱ እንቅስቃሴ ውስጥ ሲቲን ለማስቆም የሚደረገው ጥረት ፍጹም አድካሚ አሰልቺም ሊሆን ይችላል። እንደ ፔፕ ተደጋጋሚ የማጥቃት እንቅስቃሴና በተለይ ፓላሶች መልሶ ኳስ ሊጀምሩ ሲሉ የሲቲ ሃይ ፕረስ ምን ያክል ፓላስ እንደተቸገረ ለመውጣት አንድ የተፈጠረውን አጋጣሚ
በ16ኛ ደቂቃ የሙኒዮዝ ኦቨርላፕ የማቴታ ሁለቱን ተከላካዮች ሸፍኖ በመያዝ ማይነስ ያደረገውን ኳስ ነው። እንግዲህ ሰፊውን የሜዳ ክፍል ተጠቅሞ ሙኒዮዝ ድሪብል አድርጎ ለኤበሪቺ ኤዜ ማይነስ ያደረጋትን ኳስ ኤዜ ማስቆጠር የቻለው። ጨዋታውን በመጀመሪያ 16 ደቂቃ ውስጥ እንኳን ሲቲ 88% የኳስ ቁጥጥር ብልጫ ነበር። በእነዚህ የኳስ ቁጥጥር ብልጫው ሲቲ 156 ፓሶችን ሲያደርግ 133ቱ የተሳካ ነበር በዛሽ ደቂቃ ውስጥ ብቻ። በእነዚህ ማለት ሲቲ 3 ትላልቅ እድሎችን ክሬት አድርጓል በሃላንድ አማካኝነት እንዲሁም ኬቪን ዲብሮይን በተደጋጋሚ ሲቲ በመጀመሪያ 15 ደቂቃ ከቆሙ ኳሶችም እና አካንጂ ሙከራ ሲያደርጉ ነበር። ይሄን ጫና በመጀመሪያ የጨዋታው 15 ደቂቃ መቋቋም የቻሉ ፓላሶች በመልሶ ማጥቃት ያገኙትን አጋጣሚ የጨዋታውን ልዩነት የፈጠረችውን ግብ ማስቆጠር ችሏል። ፓላስ በጨዋታው 7 ሙከራ ነው ያደረገው፣ 2 ኢላማውን የጠበቀ በቢግ ቻንስ ደረጃ አንድ እድል ነው በጨዋታው ክሬት ማድረግ የቻለው። አንዷንም ወደ ግብ መቀየር ችለዋል። አንድ ግብ አስቆጥረው ከረፍት መልስ በቫር የግብ ጠባቂውን እንቅስቃሴ በመሸፈን እስማኤል ሳር ኳሷ ላይ ዲፍሌክት አድርጎ የተቆጠረችው ግብ በቫር አማካኝነት ተሽሯል። ሲቲ ያገኘውን ፍጹም ቅጣት ምትም ሳይጠቀም እንዲሁም 23 ሙከራ አድርጎ ከ23ቱ 6ቱ ኢላማቸውን የጠበቁ 6ቱም በግብ ጠባቂ አማካኝነት በሄንደርሰን ነው የተመለሰው። ጨዋታውን በልዩነት የሚገልጽ አንድ ቁጥራዊ መረጃ ለማንሳት ያክል ፓላስ በሲቲ የመጫወቻ ቦክስ ውስጥ የነኩት የኳስ ብዛት 14 ብቻ። በኤፍኤ ካፕ ታሪክ አንድ ቡድን አነስተኛ ተች በተጋጣሚ የመጫወቻ ክልል ውስጥ አድርጎ ዋንጫውን ሲያነሳ ፓላስ ብቸኛና የመጀመሪያ ቡድን። ማንቸስተር ሲቲ በክሪስታል ፓላስ የመጫወቻ ቦክስ ውስጥ 60 ኳሶችን ነክቷል፣ አንድም ግብ ማስቆጠር አልቻለም። ይሄ በጨዋታው ላይ የሚያሳየው ትልቁ ልዩነት ነው። በመከላከሉ በኩል ምን ያክል ፓላሶች የተዋጣላቸው ምሽት እንዳደረጉ የምንለየው ፓላስ 18 የተሳኩ ታክሎችን ማድረግ ችለዋል። አብዛኛውን ታክል አሸንፈዋል። ከራሳቸው የመጫወቻ ቦክስ ውስጥ 51 ኳስ ነው ክሊር ያደረጉት። ሲቲ 12 ኳስ ነው ከራሱ የመጫወቻ ቦክስ ክሊር ማድረግ የቻለው። ነገር ግን የፓላስ የመከላከል ስትራክቸር ምን ያክል በሁሉም ረገድ ጠንካራ እንደሆነ በምሽቱ ጨዋታ የተመለከትነው 25 ኳሶችን በጭንቅላት ነበር ከራሳቸው የመጫወቻ ክልል ሲያርቁ የነበረው። ፔፕ መሬት ለመሬት የሚደረገውን ማጥቃት በአየር ላይ በተደጋጋሚ በሁሉም መልክ ማንቸስተር ሲቲ ይሄን ጨዋታ ለመቀየር እስከ መጨረሻ ደቂቃ ድረስ ጥረት አድርጓል። ነገር ግን ፓላስ አስደናቂ የመከላከል ስትራክቸር አድቫንቴጁን እንዴት ማስጠበቅ እንዳለበት ኦሊቨር ግላስነር በትክክል የፔፕን ቡድን ለመቆጣጠር የመረጡበት መንገድ በምሽቱ ጨዋታ 100% ውጤታማ ሆኖ የተጠናቀቀው። የመጀመሪያ 30-40 ደቂቃ ውስጥ በጨዋታው በኤፍኤ ካፕ ታሪክ ታይቶ ማይታወቅ የፋይናል ሰርድ ተች ነበር ሲቲ ማድረግ የቻለው። ሶስተኛ የሜዳ ክፍል ላይ ሲቲ በመጀመሪያ 40 ደቂቃ ውስጥ 161 የተሳኩ ፋይናል ሰርድ ፓሶችን አድርጓል ሶስተኛ የሜዳ ክፍል ላይ። በዚህ ደረጃ በማጥቃቱ በኩል ሲቲ የተዋጣለት ቡድን ነበር። ነገር ግን ግብ ለማስቆጠር እንግዲህ የምሽቱ ጨዋታ ለሲቲ ከባድ ያደረገው የክሪስታል ፓላስ የግብ ጠባቂው ችሎታ እንዲሁም የፔፕ ልጆችም ያገኙትን አጋጣሚ በአግባቡ ያለመጠቀምም ችግር ይመስላል በምሽቱ ጨዋታ። በአጠቃላይ ሲቲ 701 ፓሶችን ማድረግ ችሏል። ከነዚህም ውስጥ 618ቱን በስኬት አጠናቋል። ነገር ግን ፓላስ 192 ፓስ ነው ያደረገው፣ ከሲቲ በ5 እጥፍ ምናምን ያንሳል። በተጨማሪም ፓላስ ያሳካው የፓስ ብዛት 126 ነው። ሲቲዎች ፎርዋርድ ፓስ ብቻ ያደረጉት 209 ወደፊት የሚሸጋገሩ ፓሶች ማድረግ ችሏል። በፎርዋርድ ፓስ በኩል ክሪስታል ፓላስ ማድረግ የቻለው 70 ፓስ ብቻ ነው።
ፋይናል ሰርድ እንኳን የተሳካ ፓስ በአጠቃላይ በጨዋታው ሲቲ 287 ፋይናል ሰርድ ፓሶች ማድረግ ችሏል። ነገር ግን ክሪስታል ፓላስ ማድረግ የቻለው 22 ብቻ። የዚህን ያክል ጋፕ ነበር በጨዋታው እና የፓላስ የጌም ፕላን በስኬት የተጠናቀቀበት ሲቲ ለማጥቃት የፓላስን የመከላከል ስትራክቸር ለማስከፈት የመረጠበት መንገድ በሁሉም የሜዳ ክፍል ማጥቃቱን ተጠቅሟል። ነገር ግን ግብ ሳያስቆጥር መውጣቱ እንግዲህ ክለቡን በእጅጉ ጎርቶት የዘንድሮ የውድድር ዓመትን ያለምንም ዋንጫ እንዲያጠናቅቅ ምክንያት ሆኗል። በአጠቃላይ ግን ለክሪስታል ፓላስ አስደናቂ ምሽት ነበር። ነገር ግን ግቧን ያስቆጠረው ኢቤሪቼዜ የዘንድሮ የውድድር ዓመት በተጫዋቹም በግል የእግር ኳስ ሕይወት ላይ የተለየ የውድድር ዓመት ነበር። 13 ግብ አስቆጥሮ 11 ግብ የሆኑ ኳሶችን አመቻችቶ ያቀበለበት ለመጀመሪያ ጊዜ ኢዜ 20 እና ከዛ በላይ ግቦች ላይ ተሳታፊ የሆነበት የውድድር ዓመት ነው። በተለይ በኤፍኤ ካፕ ጉዞ ምንም አይነት ሽንፈት ሳያስተናግድ ሁሉንም ጨዋታ በማሸነፍ እንዲሁም ከመጀመሪያ ጨዋታ አንስቶ ክሪስታል ፓላስ በኤፍኤ ካፕ ጨዋታ አንድም ግብ አላስተናገደም። በልዩነት በጥንካሬ ለዚህ ውድድር በያዘው መንገድ ውጤታማ ሆኖ ነው ፍጻሜ ደርሶ ይህን ፍጻሜ ማሸነፍ የቻለው። ታሪካዊ ድል ለመጀመሪያ ጊዜ እንግዲህ በክለቡ ታሪክ በዌምብሌ ትልቁን ዋንጫ በ120 ዓመት የክለቡ ምስረታ ትልቁን ዋንጫ ማሳካት ችሏል። ይሄ ለተጫዋቾችም ለኦሊቨር ግላስነርም ለእንግሊዝ እግር ኳስም እንግዲህ አዲስ ታሪክ ነው። ነገር ግን ልብ ብላችሁ ከሆነ የክሪስታል ፓላስ ስብስብ በአብዛኛው ጥቁር ተጫዋቾች፣ አፍሪካዊ ተጫዋቾች ጎልተው የሚወጡበት ከዚህ ቀደምም ባሉ አሰልጣኞች በነሮይ ሆይሰን፣ ፓትሪክ ኤቭራ ፓትሪክ ቪዬራ በሚያሰለጥንበትም ወቅት ጥቁር ተጫዋቾች በዚህ ስብስብ ውስጥ ጎልተው ይወጣሉ በተደጋጋሚ። ለምሳሌ በዘንድሮ የውድድር ዓመት በከፍተኛ የዝውውር ሂሳብ በእንግሊዝ ክለቦች ሲፈለግ ወደ ሙኒክ ያቀናው ሚቻኤል ኦሊሴ አስደናቂ ብቃቱን በዚህ ቡድን አሳይቶ ለባየር ሙኒክ የዘንድሮ የውድድር ዓመት ለቡንደስሊጋ ለተገኘው ስኬታማ የዋንጫ ድል ትልቁ ሚና ሲጫወት ነበር። በተለይ ተጫዋቹ የቡንደስሊጋው ቶፕ አሲስት ተጫዋች ሆኖ ነው ያጠናቀቀው። እንዲሁም ከ20 በላይ ግቦች ላይ በሁሉም ውድድር ተሳታፊ መሆን ችሏል። ከዚህ ቀደም በተደጋጋሚ በፓላስ ስብስብ ውስጥ የምናየው የጥቁር ተጫዋቾች ጎልቶ መውጣት አንድ አይነት መልክ ያለው ተቀራራቢ የተጫዋቾችን እድገት የሚጠቀም አትራፊ ቡድን ነገር ግን ሁሌም በመካከለኛ ደረጃ የሚያጠናቅቅ ለትላልቅ ክለቦች ፈታኝ የሆነ ቡድን በመገንባት ይታወቃልና ፓላስ በነ ኢዜ በነ ሳር በነ ማቴታ ልዩ ምሽት ነበር ማሳለፍ የቻለው። ነገር ግን አስተውላችሁ ከሆነ በትናንትናው ዕለት በሰራነው ቅድመ ጨዋታ ግምገማ ወቅት ስለ አደም ዋርተን ሰፋ ባለ መልኩ አንስተን ነበር። ይሄ እንግሊዛዊ የመሃል ሜዳ ቴክኒሻል የ6 ቁጥር ተጫዋች በልዩነት በምሽቱ ጨዋታ ለፓላስ መከላከልም ለመልሶ ማጥቃትም ትልቁ ሚና ሲጫወት ነበር። ካደረጋቸው ለምሳሌ 68 ፓሶች ውስጥ 65ቱ በስኬት ተጠናቀዋል። ተጫዋቹ በጨዋታው ውስጥ ከሚገኙ ተጫዋቾች ከኬቪን ዲብሮይን እና በርናንዶ ሲልቫ በመቀጠል ሶስተኛ ነው በፓስ አኩሬሲ በኩል 94% የተሳኩ ፓሶችን በማድረግ እንዲሁም የሲቲ የማጥቃትን እንቅስቃሴ በማቋረጥ ኢንተርሰፕሽን ላይ ከየትኛውም የፓላስም የሲቲም ተጫዋቾች በላይ 9 ኳሶችን ኢንተርሰፕት ማድረግ ችሏል። ይሄ አማካይ ስፍራ ተጫዋች በቅርብ ሳምንት ውስጥ ከትላልቅ ክለቦች ጋር ስሙ ተያይዞ እየተነሳ ይገኛል። በተለይ ከሊቨርፑል ጋር በምሽቱ ጨዋታ ውጤታማ እንቅስቃሴ ማሳየት ችሏል። እንደምታውቁት በዩሮ 2024 በሳውዝጌት ስብስብ ውስጥ ተካቶ ምንም አይነት ደቂቃ ሳያገኝ በስብስቡ ከተካተቱ ምንም አይነት ደቂቃ ካላገኙ ተጫዋቾች መካከል አንዱ ነበር። ቶማስ ቱሄልም ስቴዲየም ውስጥ ሆኖ ይህን ጨዋታ ሲመለከት ነበርና ለአደም ዋርተንም ትልቅ አጋጣሚ የፈጠረ እነ ኢዜ ኮከብ ሆነው ያመሹበት ማንቸስተር ዩናይትዶች ግን የሚቆጩበት የግብ ጠባቂ ውሳኔ ነው በምሽቱ ያየነው።
ዲን ሄንደርሰን የጨዋታው ትልቁ ልዩነት ፈጣሪ የነበረው የክሪስታል ፓላሱ ግብ ጠባቂ ነው። የጨዋታውን ኮከብ ተብሎ ተመርጧል። ፓላስ በ120 ዓመቱ የመጀመሪያ ብቸኛ ዋንጫውን በምሽቱ ከ2013 ከዊገን አትሌቲክስ በመቀጠል በታሪክ የመጀመሪያ ድላቸውን በኤፍኤ ካፕ ማስመዝገብ ችለዋል። የአምናውን ሻምፒዮን የፕሪሚየር ሊጉን ማንቸስተር ሲቲን የአራት ተከታታይ ጊዜ የፔፕ ጋርዲዮላው ማንቸስተር ሲቲ የፕሪሚየር ሊጉን ሻምፒዮን ነው እንግዲህ ማሸነፍ የቻሉት። በእግር ኳስ የትኛውም አይነት ነገር ተፈጻሚ ሊሆን እንደሚችል የምሽቱም ጨዋታ ያረጋገጠ ነበር። ኦሊቨር ግላስነርን ግን ፓላስ ለረጅም ጊዜ ለማቆየት ይቸገራል። ይሄን አሰልጣኝ ይሄ ኦስትሪያዊ አሰልጣኝ በኢንትራ ፍራንክፈርት የሰሩትን ቡድን እናስታውሳለን። በነ ኮስቲች በነ ዱሳን ታዲች እንዲሁም እነ ሉካዮቪችን በፊት መስመር በኩል በማሰለፍ ግሩም ቡድን ሰርተው እነ ማሪዮ ጎዘን ከጠፉበት በማምጣት ሬንጀርስን በፍጻሜ ያሸንፈው የዩሮፓ ሊግ አሸናፊ መሆናቸው ይታወቃል። ከዛም በኋላ ነው ወደ ክሪስታል ፓላስ መምጣት የቻሉ። ከመጡበት ጊዜ አንስቶ ደግሞ በተለይ ከቶፕ 6 ክለብ ጋር ያላቸው ሪከርድ የሚያስገርም ነው። በሜዳቸውም ከሜዳቸውም ውጪ የማሸነፍ ሪከርዳቸው ከፍ ያለ ነው። ይሄ ወጣት አሰልጣኝ እንግዲህ በግሩም ሁኔታ የውድድር ዓመቱን ሁለተኛ የውድድር ዓመቱን በስኬት አጠናቋል። ዘመናዊ እግር ኳስ እንደምታዩት ለወጣት አሰልጣኞች ቅድሚያ እየሰጡ ነው የሚገኙት። ግላስነር እንግዲህ በዘንድሮ የውድድር ዓመት አንዱ ስኬታማ አሰልጣኝ ይሄ ኦስትሪያዊ ሆኗል። ፓላስም የመጀመሪያ ዋንጫውን በዌምብሊ አሳክቷል። በሌሎች ፕሮግራሞች ተመልሰን እንመጣለን። ፕሮግራማችን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን በትናንትናው ዕለት ከሳውዝ አፍሪካ ለተደረገልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በቅድመ ጨዋታ ግምገማ አርሴናል ከኒውካስል የፕሪሚየር ሊግ ለዩኤፋ ቻምፒየንስ ሊግ ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።